የማዕከላዊ ሲዳማ ዞን የ2018 በጀት ዓመት የመቶ ቀናት የእቅድ አፈጻጸምና የ2019 የመጀመሪያ ዙር የመቶ ቀናት እቅድ ግምገማ ከባለድርሻ አካላት ጋር በይርጋለም ከተማ አካሂዷል። በማዕከላዊ ሲዳማ ዞን በ2018 በጀት ዓመት በሁሉም ዘርፎች የላቀ አፈጻጸም መመዝገቡን የተናገሩት የዞኑ ዋና አስተዳዳሪ አቶ መንግስቱ በቀለ በግብርናው ዘርፍ በተፈጠረ ንቅናቄ ህብረተሰቡን ተጠቃሚ ያደረጉ ተግባራት ተከናውነዋል ብለዋል። በሁሉም ዘርፍ በሚባል ደረጃ የላቀ ውጤት እንደ ዞን ማስመዝገብ ችለናል። በሰብልም በአትክልትም በፍራፍሬም በቡናውም በተሻለ ሁኔታ ንቅናቄ አድርገን በዋናነት ህዝባችንን ተጠቃሚ ማድረግ ነው። አልፎም ለገበያ ማቅረብ ነው። በዚህ ሁኔታ የተሻለ ውጤት ተመዝግቧል። በከተማ ልማት ዘርፍ በኮሪደር ልማትና በሌሎች መሰረተ ልማት ስራዎችም ላይ ከፍ ያለ ለውጥ ታይቷል ያሉት አቶ መንግስቱ በትምህርትና በጤናው ሴክተር ህብረተሰቡን ተጠቃሚ ማድረግ መቻሉን ገልጿል። በትምህርት ላይ በጤና ላይ የሰራነው ስራ ህዝባችንን ተጠቃሚ ያደረገ ስራ ነው። በጤና ላይ ጽዱ ተቋማትን አገልግሎትን ማሻሻልን እንደ በፊቱ ህዝባችን መጥቶ መድኃኒት ፈልጎ እንዳያጣ ጤና ተቋማት በጣም የተሻለ አገልግሎት መስጠት እንዲችሉ ማደራጀት መስራት ችለናል። እንደ ዞን በጉድለት ከታዩ ችግሮች መካከል የወል ስራዎች እንደሚገኙበት የገለጹት አቶ መንግስቱ ይህ መድረክ በቀጣይ መሰል ችግሮች እንዳይደገሙ ለማስቻል ያግዛሉም ብለዋል። በወል ስራዎች ላይ ድክመቶች እንዳሉ አይተናል። ለምሳሌ ባለፈ ጊዜ የቀበሌ ጽህፈት ቤቶችን እንገነባለን ብለን እቅድ ይዘን ነበር። ይሄ ተግባር አልተሳካም። በቀጣይ የእቅድ አካል ሆኖ ነው የሚመጣው። በምክክር መድረኩ የሰባት ወረዳዎች የከተማ አስተዳደርና የሴክተር መስሪያ ቤቶች ኃላፊዎች የተሳተፉ ሲሆን የ2018 በጀት ዓመት እቅድ ግምገማና በቀጣይ መቶ ቀናት እቅድ ላይም ውይይት ተደርጎበታል። በውይይት መድረኩ የተሳተፉት አቶ መኳንንት አየለና ኢንጂነር እምባቆም ጴጥሮስ እንዳሉት በ2018 በጀት ዓመት አዲስ የስራ ባህል በመፈጠሩ ከህብረተሰቡ ጋር በመግባባት መሰራት እንደተቻለ ገልጸዋል። ሁለት ዙር ያካሄድንበት የመቶ ቀናት እቅድ አዲስ የስራ ባህል ይዞ የመጣበት ሁኔታ ስላለ ውጤታማ ነው ብሎ መውሰድ ይቻላል። ከህብረተሰቡ ጋር በደንብ እንድንግባባ ታች ወርደን ያለን መልካም እድሎችን ተግዳሮችን እንድናይ በጣም ረድቶናል ማለት። ሁለተኛው ከህዝብ ጋር መግባባት ፈጥረናል። በዚህም በ2018 የታዩ ደካማ አፈጻጸሞችን በመለየት በቀጣይ መቶ ቀናት እቅድ ላይ በማካተት ለመፍታት እንደሚሰራም ተሳታፊዎቹ ጠቁመዋል። የሰራን የቀሩትን ለቆን የምንይዝበትና በቀጣይ በእነዚህ መቶ ቀናቶች እቅድ ውስጥ የምናስፈጽማቸው አጀንዳዎች መሆኑን ነው። የመልካም አስተዳደር ችግሮችን ደግሞ ህብረተሰብ ውስጥ ያለውን እየፈታን የምንሄድበት ትልቅ እድል የሚፈጥር ስለሆነ የዛሬው መድረክ በጣም የተሳካና ነገ ደግሞ ትልቅ ውጤት የሚጠበቅ መሆኑን ነው እንግዲህ በእኔ በኩል ማንሳት ነው።